ኃይሌ እየደከመ ነው። ጉልበት እያጠረኝ ነው። ተአምረኛው ባቄላ በፍጥነት መተከል አለበት። ተስፋ፣ ጥንካሬ እንዲሁም በህብረት፣ እነዚህ ሶስት ነገሮች ተአምረኛው ባቄላ እንዲተከል የግድ አስፈላጊ ነገሮች ናቸው። አካባቢውን የሚጠብቅ፣ እጽዋትን የሚተክል፣ በተስፋ በጥንካሬ እንዲሁም በህብረት ይህን ተአምረኛ ባቄላ የሚረከብ አንድ ቤተሰብ እፈልጋለሁ። አንድ ሰው እፈልጋለሁ። በስምንት መካከል እገኛለሁ ግን ቁጥር አይደለሁም ማለት ነው። እስቲ አባባ መልካም እርሶ ይሞክሩ። ነጥብ ይመስለኛል። ነጥብ ወይም አዋሳኝ ይሉታል። አዋሳኝም አይደለም ኔጌቲቭ። በሰባትና በስምንት መካከል በስምንት መካከል እገኛለሁ። መቀነስ ግን ቁጥር አይደለሁም። መቀነስ ነው። ቁጥር አይደለሁም ካለ ሰውም ሊሆን ይችላል። እኔ ልሞክር። እኔ ልሞክር። እሺ ስም። የምን ስም? ሰባትና ስም አይደለም። በሰባትና በስምንት መካከል እገኛለሁ። እና የምትለው ቃል አጨብጭቡላት ኢትዮጵያ። እና በሰባትና በስምንት መካከል እገኛለሁ። ህይወት የለኝም ግን እሞታለሁ። ህይወት የለኝም ግን እሞታለሁ። ህይወት የለኝም ግን እሞታለሁ። ህይወት የለኝም ግን እሞታለሁ። ውሃ ይሞታል እንዴ? ህይወት ህይወት የለኝም የለኝም ግን እሞታለሁ። ምን እንላለን? አይ ሞተ እንለዋለን። ግን ትንፋሽ ምናምን የለውም። የሆነ ጊዜ ግን ሞተ እንለዋለን። ሬሳ ነው። ሬሳማ ሰው ነው በህይወት ነበር። እስቲ ምንድን ነው ሙቻቻ? ባትሪ። ጎበዞች። ኧረ አንድዬ ምንድን ነው? ከየት ነው የሚመጣው? እንደዚህ አይነት ኮት ያለ እንዴ ደግሞ እንዴ ምንድን ነው የሚንቀጠቀጠው? አንድዬ ኧረ ወንበሩ ተንቀጠቀጠብኝ። ኧረ አባባ መልካሙ መሬቱ ይንቀጠቀጣል። ሙቻቻ ከየት ነው የሚመጣው? ሄድም አባባ መልካሙ ምንድን ነው? በእርግጠኝነት ይሄ ስጦታ ለኔ ያመጣችኝ። ምክንያቱም ሁሉም ሰው እንደሚያውቀው የቤቱ ትንሽ ልጅ እኔ ስለሆንኩ ለኔ ነው ይሄ ስጦታ ይዛልኝ የመጣችው። እንዲህ ቡቻቻ ደግሞ ቆይ፣ ከዛ በፊት ቆይ፣ አንቺ ማነሽ? ከየት ነው የመጣሽው? ማነሽ? አንቺ ማነሽ? በድንገት ሰውን ማስደንገጥ ተገቢ ነው እንዴ? ምን ሆናችኋል? ቤታችን የመጣን እንግዳ እንደዚህ ነው የምትቀበሉት? እንኳን ደህና መጣሽ ንግስቶች። ሰላም የኢትዮጲስ ቤተሰቦች እንዴት ናችሁ? ስለመጣሽ ደስ ብሎኛል። ዛሬ ምን እግር ጣለሽ? ተአምረኛውን ባቄላ ይዤላችሁ መጥቻለሁ። የምን ባቄላ? ተአምረኛው ባቄላ። አዎ ተአምረኛው ባቄላ። እና የሚበላ ነው? ስጭኝና ልብላዋ። ቡቻቻ ደግሞ ቆይ እስኪ መጀመሪያ ለምን እንዳመጣችሁ ራሷ ትንገረን። ችኮላ እኮ ግራ ነው የሚገባው። ሽማግሌ አይደለሁም። ጥራጥሬ በጣም ነው የምወደው። ቁርጥምጥም አድርጌ ልብላው። ስጪኝ ለእኔ። አይ ቤተሰቦቼ ያሹን ነገር ለማየት ጓጉተው ንግግርሽን አቋርጡት አይደል? ኢትዮጲስዬ ባህሪሽ ይገርመኛል። ትዕግስተኛ ነሽ።
ለነገሮችም አትቸኩይም። ሁሉም እንዳንቺ የተረጋጋ አስተዋይና ማድመጥ የሚችል ቢሆን መልካም ነበር። አይሻልም? ኢትዮጲስ በጣም ተወዳጅ ስለሆነች ደስ አልሰጣትም። እኔ መቼ ይሰጠኛል ኩቡቻቻ? ይህ ተአምረኛ ባቄላ ተአምሩን ለመግለጥ የሁላችሁም ትብብርና ተግቶ መስራትን ይፈልጋል። አልገባኝም። ተአምረኛው ባቄላ ተአምሩ እንዲገለጥ መሬት ውስጥ መቀበር አለበት። እንደዚህማ ከሆነ ባቄላውን ስጭኝና ከዛ ታክየው እኔ ለሁሉም ጓደኞቼ ለሁሉም ህፃናት ሚስጥሩን ላሳያቸው። አይ ድካምና ስራን ይፈልጋል። እኔ ንገርሽ ፈተና ደርሶብኛል፣ አጠናለሁ፣ አነባለሁ፣ እንዲሁም እንጫወታለን። አይን ያልችል ንግስት ሆይ እኔ ደግሞ እዚህ ቤተሰብ ውስጥ ላለ ሁሉ ምግብ ማዘጋጀው እኔ ነኝ። ቀኑ ሙሉ ከጧት እስከ ማታ ስለፋ ነው ሙሉ። ስለዚህ እኔ እንግዲህ ለመድከም ጊዜ የለኝም። እኔ እንደሆንኩኝ ያው አቅመ ደካማ ነኝ። ስራ ይፈልጋል ብለሻል። እንዳየሽኝ እንግዲህ አርጅቻለሁ። እኔ መስራት የምችለው ከሆነ ንግስት ሆይ እኔ ሰራዋለሁ። ጾኝ ልታወጡ ሰምቼ ነበር። ተአምረኛ ባቄላውን ከኢትዮጲስ ጋር ሆኜ መስራት እፈልጋለሁ። በዛውም ጓጉቻለሁ ተአምረኛ ባቄላውን ለማየት። ስጡኝና ንግስት ሆይ እኔ ልስራለሁ። ቆይ አንተ ማን ነህ? እኔ ባቢ ይባላለሁ። ግብርና በጣም ነው ደስ የሚለኝ። ጎመን አለኝ፣ ቲማቲም አለኝ፣ ብዙ ነገር አለኝ። ንግስቷ ደግሞ በጣም ነው የምታደንቀኝ። በጣም ጥሩ። እንግዲያውስ ንግስት ሆይ ኢትዮጲስም አለች፣ ታታሪው ገበሬም አለ። እነሱ ያግዙሻል። እነሱ መስራት ይችላሉ። እንዲሁም ጊዜ ሳይኖራቸው አይቀርም። ቆይ እናንተ ካላገዛችሁኝ እኔ በህይወት መቆየት ይከብደኛል። ምን ማለት ነው እንዴ? ንግስት ሆይ አንቺን ካላገዝንሽ ህይወትሽ አደጋ ላይ ነው ማለት ነው እንዴ? ቆይ ይሄን ባቄላ በመትከል ምንድን ነው የማገኘው? ቆይ እኔ ጥቅም ምንድን ነው እንዴ? ምንም ሳላገኝ ዝም ብዬ ባቄላ መትከል አለብኝ እንዴ? ምንድን ነው ዛሬ የምሰማው? ትሞታለች እያላችሁኝ ነው እንዴ? ምን አይነት ቀን ነው ዛሬ? ምንድን ነው የምሰማው? በቃ እነሱ ያግዙሻል፣ እነሱ ይተክላሉ። ኃይሌ እየደከመ ነው፣ ጉልበት እያጠረኝ ነው። ተአምረኛው ባቄላ በፍጥነት መተከል አለበት። ተአምረኛው ባቄላ በፍጥነት መተከል አለበት። ንግስት ሆይ ንግስት ሆይ ንግስት ሆይ ተአምረኛው ባቄላ አሁን መተከል አለበት። ባቄላ ተአምረኛው ባቄላ ከተተከለና ካበበ በኋላ የአረንጓዴዋ ንግስት ህይወት ተመለሰ። ቤተሰብ 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 ነን እኛ ሁሌም ቢሆን ደስተኛ ፍቅር ሰላም ይብዛ ሁሌም ከኛ ጋራ ቤተሰብ 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 ነን እኛ። እኔ ንግስቷ ህይወት መትረፉ ደስ ብሎኛል። ከዚህ በኋላ ታምረኛ ባቄላውን ውሃ ማጠጣው እኔ ነኝ። ደስ የሚለው ደግሞ በአንቺ ስም ኢትዮጲስዬ ታምረኛ ባቄላው መሰየሙ ነው። ታምረኛው ባቄላ በየቤታችሁ ይመጣል። እኔ ደግሞ እንግዲህ ሁላችሁ ታምረኛው ባቄላ በቤታችሁ ሲገባ አረሙን ታርሙታላችሁ። ልክ እንደኔ ንግስት ሆይ እንድች ብለሽ እንዳታስቢ። አረሙን እኔ ነኝ ማረሙ። እርም ነው በደንብ ማረገው። ይኸውላችሁ ሁላችሁ ጓደኞቼ በየቤታችሁ
ታምረኛው ባቄላ ሲገባ እንደኔ አረሙን ማረም አለባችሁ። ንግስት እንዲች ብለሽ እንዳታስቢ። ይህን ታምረኛው ባቄላ እኔ አረሙን አርመዋለሁ። ንግስት እኔ ደግሞ እኮተኩትልሻለሁ፣ ችግር የለውም። ለሁሉም ደግሞ ልጆች እንዴት እንደሚኮተኮትም ላስተምር ይችላል። የወፍ መጠበቂያ በመስራት ትልቅ ልምድ አለኝ። እንዲች ብለሽ አታስቢ። እኔ እሱን እሰራልሻለሁ። አይዞሽ። መተባበራችሁ ህይወቴን መለሰው። ታምረኛውን ባቄላ በተስፋ በጥንካሬ እንዲሁም በመተባበር ከጠበቃችሁት በሁላችሁም ቤት በቅርብ ቀን ይገባል።